I am agree with you በፍጹም ማለት የሌለባችሁና ሰብ የሆነ እንግሊዝኛ ሁለተኛ let's discuss about your plan ይህም ትክክል ይመስላል አይደል completely wrong ነው ማለት ነው so እነዚህ አይነት ተረጋግመው የሚሰሩ ስህተቶችን ዛሬ በደንብ የምንመለከትበት ይሆናል hello and welcome everybody this is Brian English and it's me your teacher Henok today I'm not alone I'm with Radit welcome Radit thank you welcome alright ስለዚህ በጣም ኮመን የሆኑ ስህተቶችን እንመለከትበት ይሆናል ማለት ነው እንግሊዝኛን ከማወቅ በተጨማሪ በኮንፊደንስ ማውራት ይፈልጋሉ ብራይ እንግሊሽ ሲመጡ ግራመር ብቻ እናስተምራችሁ ናቹራል የሆነ ማራኪ እንግሊዝኛ እንድታወሩ እናደርጋችኋለን ለዚህም ተብሎ የተዘጋጁ የ3 ወር የፐርሰናል ክላስ ወይም የ4 ወር የግሩፕ ክላስ መቀላቀል ትችላላችሁ ክፍያው እስካላችሁ የግሩፕ ክላስ የ1 ወር 3500 ብር ይሆናል የጊዜና የቦታ ሁኔታ እንዳያሳስባችሁ ባላችሁበት ሆናችሁ በኦንላይን ክላስ መከታተል ትችላላችሁ ይሄንን ኮርስ መመዝገብ ከፈለጋችሁ እዚህ ጋር በምታገኙት ስልክ ቁጥሮች ወይም ደግሞ በቴሌግራም ዩዘር ኔማችን ኮንታክት ልታደርጉን ትችላላችሁ እንዳትሸወዱ ጊዜው አሁን ነው ለመጀመሪያ ብዙ ተማሪዎች ከሚሰሯቸው ስህተቶች መካከል I am agree እምትሏት I am agree እምትሏት በጣም ትልቅ ስህተት ናት ማለት ነው ሁሌም መቼም መጠቀም የለብሽም እንደዚህ ብለሽ ማለት ነው ሶ ተስማምቻለሁ ለማለት ስንፈልግ ምን እንላለን I agree እንላለን ማለት ነው I agree ብለን እንገልጻለን ማለት ነው እስኪ ካንተ ጋር ተስማምቻለሁ በእኛ እስኪ I agree with you excellent I agree with you ካንተ ጋር ተስማምቻለሁ ያልኩ ነው ማለት ነው እስኪ ባንተ ኦፒኒየን ተስማምቻለሁ በእኛ እስኪ I agree with your idea opinion ስላልኩሽ your opinion ትኛለሽ ማለት ነው I agree with your opinion ባንተ opinion ወይ ባንተ አስተያየት ተስማምቻለሁ ያልሽ እየገለጽሽልኝ ነው ማለት ነው your opinion ብለን እንገልጻለን ማለት ነው እስኪ እንግሊዝኛ ኢምፖርታንት መሆኑን ተስማምቻለሁ በእኛ እስኪ እንግሊዝኛ important I agree English I agree that ሲኝና I agree that English is important I agree that English is important ካልሽኝ እንግሊዝኛ ኢምፖርታንት መሆኑን ተስማምቻለሁ ያልሽ እየገለጽሽልኝ ነው ማለት ነው ስለዚህ ሁሌም በሆነ ነገር መስማማትሽን ለመናገር ትፈልጊ I am agree ብለሽ ሳይሆን የምትጀምሪው I agree ብለሽ ትጀምሪልኛለሽ ማለት ነው Understood? Yeah. Excellent. Let's see the next one. የሚቀጥለውን ደግሞ common mistake እንመልከት. Number 2. She is more better. She's more better እንላለን. ወይም ደግሞ እንደዚህ ማለትም እንችላለን. Henok is more better than you ካልኩስ አሁን ደግሞ የዚህ አረፍተ ነገር ምን ስህተት ያለ ይመስላል ሲታይ ስህተት ያለው አይመስልም አይደለ ግን ምንድነው ስህተቱ can you try more የሚለው ምን እናርገው ወይስ much እናርገው that's very nice ስለዚህ አሁን ብዙ ጊዜ የሆነ ነገር ከንትን የተሻለ ነው ለማለት ስትፈልጉ more የሚለው መጠቀም የለባችሁ ማለት ነው በጭራሽ ስለዚህ ምን ማለት ይችላል she is better ማለት በቂ ነው she is she is better የተሻለች ናት እያልኩ እየተናገርኩ ነው ማለት ነው or Henok is better than you Henok is better than you በቃ Henok ካንተ የተሻለ ነው እያልኩ እየተናገርኩ እየገለጽኩ ነው ያለሁት ማለት ነው ነገር ግን አንዳንዴ ብዙ ስህተቶች ይሄ የሚመጣበት ስህተት ምንድነው በጣም የሆነ ነገር በጣም ይበልጣል ለማለት ስንፈልግ ነው አይደለ ስለዚህ better more ከሚለው ልክ much የሚለውን እንጠቀመዋለን ስለዚህ she is more better ሳይሆን she is much better ብላችሁ ትገልጻላችሁ ወይም ደግሞ Henok is more better than you ሳይሆን Henok is much better than you ብላችሁ መግለጽ ትችላላችሁ ማለት ነው ግልጽ ነው እስኪ ዛሬ ጥሩ ትመስላለህ በእኛ እስኪ ዛሬ የተሻለ ትመስላለህ ምናምን በእኛ እስኪ you look better today You look better today እንጂ you look more better today የሚለውን አንጠቀመው ማለት ነው ስለዚህ የተሻለ ትመስላለህ ብቻ ለማለት ስንፈልግ better የሚለውን እንጠቀማለን more የሚለውን
እናስወጣለን ማለት ነው። አንደርስቱድ? አዎ። እሺ እንግሊዘኛ ቀን በቀን እየተሻሻለ ነው በይኝ እስኪ። እንግሊዘኛ በቃ እየተሻሻለ ነው በይኝ። My English. My English is getting excellent. My English is getting better. excellent. My English is getting better. ካልሽኝ እንግሊዘኛ ምን እየተሻሻለ ነው አልሽኝ ማለት ነው። እንግሊዘኛ እየተሻሻለ ነው ለማለት ከፈለግሽ ደግሞ my English is getting better and better ትኛለሽ ማለት ነው። ስለዚህ my English is getting better and better ካልሽኝ ምንድነው በቃ ለውጥ እየተሻሻለ ነው እያልሽኝ እየገለሽልኝ ነው ማለት ነው። Understood? Excellent. እስኪ አሁን ደግሞ ወደሚቀጥለው እንሂድ። Number 3. Let's discuss about your plan. So ይሄንን በጣም ብዙ ሰው ከሚሳሳቱ ወይ እንደዚህ አይነት ስህተቶች ከሚሰሩ ነገሮች ውስጥ መካከል አንደኛው ይሄ ነው። Let's discuss about your plan. Let's discuss about our trip. Let's discuss about our project. ምናምን እያልን እንገልጻለን። ለምን ምንድነው ይሄኛው ስህተቱ? አሁን ምን እናስወጣ ከዚህ ውስጥ? Let's discuss about your plan የሚለው ትክክል ያልሆነ ነገር ምንድነው? about የሚለው አያስፈልግም ማለት ነው። ስለዚህ ስለ ፕላኑ ዲስከስ እናድርግ ለማለት ከፈለግን ምን እንላለን ማለት ነው? Let's discuss your plan. Okay, excellent. Your plan እንላለን ማለት ነው። about የሚለው ፍጹም አያስፈልገንም ማለት ነው። ሶ ይህ ስህተት ከየት የመጣ መሰለሽ? ለምሳሌ let's talk about እንላለን አይደል? let's talk about ብለን talk about ስለምንል ሶ ዲስከስ ሲባል ማውራት አለ ብሎ ሰው ስለሚያስብ about እናስገባለን ማለት ነው። that's completely wrong ነው ማለት ነው። ዲስከስ ካላችሁ በኋላ መወያየት የምትፈልጊበትን ነገር ብቻ ማስቀመጥ ማለት ነው። ለምሳሌ ስለ ፕሮጀክቱ እናውራ በይኝ እስኪ። let's discuss the project. በቃ let's discuss the project or ስለሚቀጥለው ፕሮጀክት እናውራ በይኝ እስኪ። let's discuss the next okay የኛ ለማለት ከፈለግሽ our next project ትኛለች ማለት ነው። our next project ስለሚቀጥለው ፕሮጀክታችን እናውራ እያልሽ ነው እንጂ let's discuss about our next project አንልም። about በፍጹም አንጠቀማትም ማለት ነው። Understood? በኋላ እንወያይበታለን ለማለት ከፈለግሽ ምን ትኛለሽ? let's discuss later. let's discuss it later ማለት እንችላለን። ነገር ግን it's much better የሚሆነው let's ከሆነ አሁን ይሄኛው completely wrong የምትሆኝበት ምን መሰለሽ? listen to me እናወራበት ነው አይደለ? we're talking about ስለ future በኋላ እነዚህ እናወራበታለን ስንል we የሚለው የተሻለ ይሆናል። ስለዚህ we will discuss ትኛለሽ። we will discuss it later ካልሽኝ ምንድነው በኋላ እናወራበታለን እያልሽኝ እየገለሽልኝ ነው ማለት ነው። እዚህ ጋር ይሄ ሙሉ ለሙሉ ኤክስ ይሆናል ማለት ነው። so we will discuss it later ብለን እንገልጻለን ማለት ነው። Understood? Excellent. full stop መጨረሻ ላይ እናደርጋለን። እዚህኛው ጋር ቅድም እንዳልኩሽ ስለ በኋላ እናወራበታለን ማለት ከፈለግሽ ወይ ደግሞ ስለ ሐሳቡ እናወራበት ለማለት ከፈለግሽ ምን ማለት ትችያለሽ መሰለሽ? እንዱ ለወደፊት እንዲጠቅምሽ let's talk about ነው የምትይው። let's talk about your idea ትኛለሽ። let's talk about your idea ስለ አይዲያ እናወራበት። ግን when you come to discuss የምትሏ በመጣች ቁጥር ምን ትጠፋለሽ? about የምትሏ ትጠፋና ምን ይሆናል? let's discuss your idea እንላለን ማለት ነው። ስለ አይዲያው ምን ዲስከስ እናድርግበት እያልሽ እየገለሽልኝ ነው ማለት ነው። Understood? Very nice. Number 4. I didn't went. የዚህኛው ደግሞ ስህተት ምን ይመስልሻል? እስኪ እናንተም የሞከራችሁልኝ። I didn't went. ይሄ ምን ለማለት ነው የተሞከረ? አልሄድኩም ለማለት የተሞከረ ነው። በቃ የሆነ ቦታ አልሄድኩም። ትምህርት ቤት ሄዳ I didn't went. ምን ረስተቱ? didn't ነው? Nope. went. እሺ ምን ሆነ? ስህተቱ ለምን ስህተት ሆነ? went. so በእንግሊዝኛ ላይ በአንድ ሴንተንስ ውስጥ
ሁለት ፓስቶችን አንጠቀምም ብለን ነበር ከዚህ በፊት ሪሜምበርድ። ስለዚህ went past ነው didn't past ነው። ስለዚህ ምንድነው መሆን ያለበት እንደዚህ አይነት ነገሮች የሆነ ነገር አላደረኩም ለማለት ከፈለጋችሁ I didn't ካላችሁ በኋላ I didn't ካላችሁ በኋላ የሚመጣው የverb base verb ወይ ደግሞ V1 የምንለው የግድ መሆን አለበት ማለት ነው። went ማለት ደግሞ past form ነው። went ምንድነው V2 ወይ ደግሞ past form of the verb የምንለው ነው። ስለዚህ ምን እንላለን ማለት ነው I didn't go አልሄድኩም ስንል I didn't go እንላለን ማለት ነው። ስለዚህ ስራ ትናንትና አልሄድኩም ለማለት እንደዚህ ሳይሆን የምንለው I didn't went to work ሳይሆን የምንለው I didn't went to work ሳይሆን የምንለው ምን እንላለን I didn't go to work ብለን እንመልሳለን ማለት ነው። ይሄኛው x ነው፣ ይሄኛው right ይሆናል ማለት ነው። ስለዚህ በአንድ አረፍተ ነገር ውስጥ ሁለት ፓሶችን መጠቀም የለብንም። እስኪ ፊልም አይቼ ነበር በኝ እስኪ ፊልም አላየሁም በኝ እስኪ ኔጌቲቭ ምናደርገው ይቀለናል። ፊልም አላየሁም በኝ ትናንትና I didn't watch. Excellent. I didn't watch movie. Excellent. I didn't watch movies yesterday ብለን እንገልጻለን ማለት ነው። ትናንትና ፊልም አላየሁም እያለን ስንገልጽ ማለት ነው እንጂ didn't pass ስለሆነ ብቻ ብለን watched አንልም። ed አንጨምርበትም። already didn't የሚለው pass መሆኑን ያለፈ መሆኑን ስለሚያሳየን ማለት ነው። ግልጽ ነው? Excellent. Let's go to number 5. All right. So number 5 technically like meaning ነው ብዙ ሰዎች የሚሳሳቱት እንጂ በራሱ ስህተት አይደለም። ለምሳሌ I am boring ስንል ምን እያለን ነው? Can you tell me? I am boring ስንል ትክክለኛው ነው ትርጉሙ ምን ይመስልሻል? I am boring ስንል ደባሪ ነኝ። እኔ ደባሪ ነኝ ነው። Excellent. How did you get it? ስለዚህ I am boring ስንል ብዙ ሰዎች ይሄን ለምን ይጠቀሙታል? ደብሮኛል ለማለት ሲፈልጉ I am boring ይላሉ። But you're saying that አንቺ ደስ ማት የሚደብሪ ሰው እንደሆነ እየተናገርሽ ነው። If I say that I'm boring ካልኩ ምን ያልኩ ነው? እኔ ደባሪ ነኝ ያልኩ ነው ማለት ነው። So እኔ ደብሮኛል ለማለት ከፈለኩ ምን ላለው? I'm bored. Excellent. I am bored ላለው ማለት ነው። That's very nice. I am bored ብዬ መጨረሻ ላይ ምንድነው የሚጠቀመው ማለት ነው? AD ነው የምንጠቀመው ማለት ነው። I am bored ላለው ማለት ነው። እኔ ደብሮኛል ለማለት So እነዚህ ምን ይባላሉ? AD እና ING adjectives ይባላሉ። AD እና ING adjectives ይባላሉ። ING adjectives በሚሆኑበት ጊዜ ምን ነው የሚያሳዩት? የዛን ነገር ካራክተር ነው። ለምሳሌ the flight was boring ካልኩ ምን እያልኩ ነው? ፍላይቱ ምን ደባሪ ነው እያልኩ ነው። ወይም ደግሞ the flight was tiring ካልኩ ምን እያልኩ ነው? አድካሚ ነው እያልኩ እየተናገርኩ ነው ማለት ነው። እኔ ደግሞ ደክሞኛል ለማለት ስፈልግ ምንድነው? ደክሞኝ ነበር ለማለት ከፈለኩ I was tired ed ያደርጋለሁ። so ed ስናደርግ የኛን ስሜት ነው የምንናገረው። እኛ ምን እየተሰማን ያለው? ድካም ነው እየተሰማን ያለው። I am tired እላለሁ። ድብርት ነው እየተሰማኝ I am bored እላለሁ። ግራ ተጋብቻለሁ I am confused እላለሁ። ነገር ግን የሆነ ነገር ባህሪ ከሆነ እየተናገርክ ያለሁት you are boring ካልኩሽ ስላንቺ ካራክተር ስላንቺ ማንነት ነው እየተናገርክ ያለው። አንቺ ደባሪ ነሽ እያልኩ እየተናገርኩ ነው። you are confusing ካልኩሽ ምን እያልኩ ነው? አንቺ ግራ ምታጋቢ ነሽ እያልኩ እየተናገርኩ ነው ማለት ነው። ስለዚህ አድጀክቲቮች መጨረሻቸው ed ከሆነ ምን ነው የሚገልጹት? ስሜትን ነው የሚገልጹልን። ልክ I am bored, I am tired, I am confused እንደምንለው የኛ የተሰማን ስሜት ግራ መጋባታችንን፣ መድከማችንን፣ መደበራችንን እየተናገረ ነው። whereas ing ሲሆን ደግሞ የዛ ነገር ባህሪ ለመናገር ስንፈልግ ing እንገልጻለን ማለት ነው። ለምሳሌ እንደዚህ ካልኩ ምን ማለት ነው? I am bored with this class ካልኩ ምን እያልኩ ነው? ክላስ ደብሮኛል። በቃ በዚህ ክላስ ተደብሬያለሁ እያልኩ እየተናገርኩ ነው ማለት ነው። ስለዚህ ed የሚለውን የሚናገረው ምንድነው? እኛ እንደደበረን ስሜታችን ለመግለጽ ስንፈልግ ነው። ለምሳሌ እንደዚህ ካልኩ she is boring ካልኩ ምን እያልኩ ነው? እሷ ደባሪ ናት እያልኩ ነው። እንደዚህ ካልኩኝ she is bored እሷ ደብሯታል እያልኩ ስሜቷን እየገለጽኩ ነው ያለሁት ማለት ነው። Understood? Excellent. Let's go to the next one. Number 6 እዚህኛው አረፍተ ነገር ደግሞ ምን ይመስልሻል? ለምሳሌ he is very
some guy ካልኩኝ ስህተቱ ምን ይመስልሻል? he's very handsome guy ካልኩኝ ምን ይመስልሻል? የዚህ አረፍተ ነገር ስህተት can you try? very why very ለምን ስህተት ይሆናል? ግምት ሳይሆን እስኪ ምክንያቱ ምን ይመስልሻል? አይ very ባንጠቀም handsome ከሆነ እሱም ቢሆን ስቴት ስህተት ነው የሚሆንብሽ። አሁን very የምናወጣው he's handsome guy ብንል ስህተት ነው የሚሆንብሽ። so እንግሊዝኛ ምን ይፈልጋል? articles ይፈልጋል especially for countable ለሚቆጠሩ ነገሮች article ይፈልጋል። ስለዚህ he is ትክክለኛው ምን ይሆናል ማለት ነው? he is a ትጨምሪባታለሽ he is a very handsome guy ትኛለሽ ማለት he is very handsome guy በጣም ማራኪ የሆነ ሰውዬ ነው እያልሽ ነው። ቆንጆ ሰው ነው እያልሽ እየተናገርሽ ነው ማለት ለወንድ ነው handsome የሚለውን የምንጠቀመው። ስለዚህ always አርቲክሎችን ማስቀመጥ ይኖርብሻል ማለት ነው። ለምሳሌ እስኪ እሷ ቆንጆ ሰው ናት በይኝ እስኪ she is beautiful she is a beautiful she's a beautiful person she's a beautiful person ስንል ምንድነው? ቆንጆዬ ሰው ናት እያልኩ እየተናገርኩ ነው ማለት ነው። ስለዚህ ኤ የሚለው ካውንቴብል ለሆኑ ነገሮች ምን መጠቀም አለብን? ኤ የሚለውን መናገር አለብን ማለት ነው። እስኪ እሱ በጣም ደግ ሰው ነው በይኝ እስኪ he is a kind of he's a kind yes he is a very kind person catching he's a very kind person ወይ ደግሞ man catching በጣም ደግ ሰው ነው እያልሽ ነው ማለት ነው። ስለዚህ kind ማለት ነው ማለት ነው ደግ ማለት አዎ he's a very kind man ስትሉኝ በጣም ደግ ሰው ነው እያለ እንገልጻለን ማለት። ስለዚህ always countable ከሆኑ ናውኖቹ የሚቆጠሩ ማን ፐርሰን እና የሚቆጠሩ ጋር የሚቆጠሩ አይደሉ? የሚቆጠሩ ከሆነ አርቲክሎችን ማስገባት መርሳት የለባችሁም ማለት ነው። understood? excellent. let's go to the next one. number 7 according to me this movie is great ካልኩ ምን ማለት ይመስልሻል? according to me this movie is great ካልኩ እንደኔ ፊልሙ ቆንጆ ነው ግን ስህተት ነው it's not correct እስኪ ትክክል ለማድረግ ሞክሪ ይሄንን አረፍተ ነገር በእኔ ሐሳብ ነው እንደኔ ሐሳብ እኮ በእኔ ትክክል አድርገሽ ንገሪኝ እስኪ እሺ ይሄንን ኮሬክት ማድረግ ከፈለጋችሁ እንደኔ አሪፍ ነው በእኔ አስተያየት ፊልሙ አሪፍ ነው ምናምን ለማለት ከፈለጋችሁ according to me በፍጹም አትሉም ማለት ነው የምትሉት ልንገራችሁና ምክንያቱን ነግራችኋለሁ in my opinion ማለት ትችላላችሁ in my opinion ትሉና ከዛ this movie is great ማለት ትችላላችሁ so according to me ለምንድን ነው ስህተት የሆነው ካላችሁ according to ምንለው ስለሌላ ሰው ስናወራ ነው according to the news ብለን ከፊልሙ አንፃር ምናምን ይያል ስለሌላ ሰው ኦፒኒየን ስናገር ነው according የምንጠቀመው ስለኛ ኦፒኒየን ሳይሆን ስለሌላ according to ሄኖክ this movie is good ካልኩኝ እንደ ሄኖክ ከሆነ ፊልሙ አሪፍ ነው አይነት ነገር ይሆናል ማለት ነው so according to የሚለውን የምንጠቀመው ስለምንድነው ስለሌላ ሰው ኦፒኒየን ስለሌላ ሰው ሐሳብ ለመናገር ስትፈልግ according to እንላለን በወራ ስለራሳችሁ ስትናገሩ according to me በፍጹም አትሉ ማለት ነው in my opinion in my point of view ምናምን እያላችሁ መግለጽ ትችላላችሁ ማለት ነው understood? excellent. let's go to the next one. number 8 I have a free time የዚህ አረፍተ ነገር ስህተት ምን ይመስልሻል? completely wrong ነው ይሄ sentence ግን ምንድነው ስህተት እንዲሆን ያደረገው? a ለምን? ምክንያቱም ኤ ሲሆን ለሚቆጠር ነገር ነው እሺ ታይም ይቆጠራል አይቆጠርም? አይቆጠርም excellent ስለዚህ ስህተቷ ምንድናት? a ናት ምንድነው ማለት ያለብን ማለት ነው I have free time በቃ free time I have free time ማለት እንችላለን or I have some free time ማለት እንችላለን ግን ታይም የማይቆጠር ነው እንደ 1 ሰዓት 2 ሰዓት እንላለን እንዳትሉኝ
1 ሰዓት 2 ሰዓት ምን ነው ምንድነው hour ሊሆን ይችላል I have 1 hour 2 hours እንላለን or 10 minutes 25 minutes ምናምን እንላለን ግን በጊዜ እንትን አንልም I have 2 times ምናምን አንልም ወይ ደግሞ 2 ጊዜ አለ 3 ጊዜ አለን አንልም ስለዚህ time is uncountable የማይቆጠር ስለሆነ አርቲክሎችን አናስቀምጣቸውም ማለት ነው ስለዚህ ምንና እናስቀምጥም a የምትለዋን እናወጣታለን ማለት ነው ግልጽ ነው excellent let's go to number 9 I am interesting in ይለናል I am interesting in ይለናል ምን ማለት ነው ይሄኛው ወይስ ይሄኛው ነው መሆን ያለበት I am interested in የሚለው ይሄንን እናንተ እንድትሞክሩልኝ ነው የምፈልገው በኮሜንት ሴክሽን ላይ ሁላችሁ ምንድነው ልዩነታቸውና ትክክለኛው የትኛው ነው ፍላጎታችን እዚህ ነገር ላይ ፍላጎት አለ ለማለት ስትፈልጉ I am interesting in ነው ወይስ I am interested in ነው የምትሉትን ኮሜንት ሴክሽን ላይ ጽፉልኝ ፈልጋለሁ this is all about this class ወደሻል ጥያቄ አለሽ የለሽም እሺ ስለዚህ ይሄኛውም ላንች ሆምወርክ ይሆናል ማለት ነው ኔክስት በምንሰራው ቪዲዮአችን ላይ ይሄን ጠይቅሻለሁ ማለት I am interesting in ነው ምንለው ወይስ I am interested in ነው የሚለው እንድትመልሽልኝ ፈልጋለሁ እንግሊዘኛን በአካልም በኦንላይን መማር ከፈልጋችሁ ታች በምታገኙት ስልክ ቁጥሮች ኮንታክት ታደርጉን ትችላላችሁ and don't forget to like subscribe and share the channel መቻላችሁ ሰው ሼር አድርጉት ፕላስ ደግሞ ላይክ እየሰጣችሁት ቪዲዮውን እንድታዩት ፈልጋለሁ thank you very much I'll see you next time bye bye